መጽሐፈ ሲራክ ምዕራፍ 22 ሰነፍና ስንፍና። ሰነፍ ሰው በተቀመጠበት ቦታ እንደ ዋሻ ድንጋይ ነው። በጽኑ ስንፍናው ሁሉን ያቦዝናል። ሰነፍ ሰው በተኛበት ቦታ እንደተጣለ ፈርስ ነው። የነካውም ሰው ሁሉ እጁን ያራግፋል። ያልተቀጣ ልጅ ለአባቱ ኀፍረት ነው። ያልተቀጣች ሴት ልጅም የጎሰቆለች ትሆናለች። ብልህ ሴት ልጅ ባሏን ትወርሳለች። የምታሳፍር ሴት ልጅ ግን ለአባቷ ሐዘን ናት። አባቷን ታሳፍራለች፣ ባሏንም ታሳፍራለች፣ ደፋርም ናት። በሁለቱም ዘንድ እጥፍ ትዋረዳለች። ጥበብና ሞኝነት። ባገኘበት ቦታ ነገሩን የሚናገር ሰው በለቅሶ ቤት መሰንቆ እንደሚመታ ሰው ነው። ግርፋትና ተግሳጽ ሁል ጊዜ ብልህ ያደርጋል። ሰነፍ ሰውን የሚያስተምር ሰው የተሰበረ ገልን እንደሚጠግን ሰው ነው። የተኛ ሰውንም ከጽኑ እንቅልፍ እንደመቀስቀስ ነው። ለሰነፍ ሰው የሚነግር በጽኑ እንቅልፍ ለተያዘ ሰው እንደሚነግር ነው። ነግረኸው ከጨረስክ በኋላ ምን ተናገርክ ይልሃል። ብርሃኑ አልፏልና ለሞተ ሰው አልቅስለት፣ አእምሮውም ጠፍቷልና ለሰነፍ ሰው አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አግባብ ነው። ከመሞቱ መኖሩ ይከፋበታልና ለሰነፍ ሰው በሕይወት ሳለ አልቅስለት። ሰዎች ስለሞተ ሰው 7 ቀን ያለቅሱለታል። ለሰነፍና ለኃጢአተኛ ግን በሕይወት ዘመኑ ሁሉ አልቅስለት። ከሰነፍ ሰው ጋራ ነገርን አታብዛ፣ አእምሮ ከሌለውም ጋራ አትሂድ። ወደ መከራ እንዳያገባህ አንተም በእርሱ ስንፍና እንዳትነቀፍ ተጠበቅ። ከእርሱ ራቅ፣ ሰውነትህም ታርፋለች ይቀልሃልም። በእርሱም ስንፍና አንተ የምትጎዳው የለም። ከአረር የሚከብድ ምን አለ? ሰነፍ ከመባልስ የሚከፋ ምን አለ? ከሰነፍ ሰው ጋራ ከመኖር ጨውና አሸዋ ብረትንም ብትሸከም ይሻላል። ማገሩ ያማረ በግንብ የታሰረ ቤት በምድር መናወጥ ጊዜ እንደማይፈርስ የብልህ ሰው ምክርም በጽኑ ልቦና እንዲሁ ነው። ቅጥሩም ለዘላለም አይወድቅም። በአዋቂ ሰው ምክር የጸና ልቦናም በግድግዳ ላይ እንዳለ የአሸዋ ምርግ ነው። በነፋስ ፊት ያለ ገለባም ነፋስ በነፈሰ ጊዜ እንደማይቆም ያለ አዋቂ ሰው ሐሳብም ያስፈራው ሰው ቢኖር በማይቆም በፈሪ ሰው ልቦና ዘንድ እንዲሁ ነው። ወዳጅነትን ጠብቆ ማቆየት። ዓይኑን የሚጠነቁል ሰው እንባውን ያወርዳል፣ ልቦናውንም የሚነካ ሰው ጥበብን ያሳያል። በወፎች ድንጋይ እየወረወረባቸው ሰው ያባረራቸዋል፣ በወዳጁም የሚዘብት ሰው ወዳጅነትን ያጠፋል። በወዳጅ ላይ ሰይፍን ብትመዝ ተመልሶ ወዳጅ ይሆናልና ተስፋ አትቁረጥ። ነገር ግን ብትላገድበት አፍህንም በእርሱ ላይ ከፍና ዝቅ አድርገህ ብትናገር፣ ብትሰድበውም ምክሩንም ብታወጣበት፣ ብትከዳውና ብታሳዝነው በዚህ ነገር ወዳጅ ሁሉ ይሸሻል። አንተም ድሃ ብትሆን በደስታው ጊዜ ከእርሱ ጋር ደስ ይልህ ዘንድ ከባልንጀራ ጋር ታማኝነትህን ጠብቅ። ቢቸግርህም ርስቱን ባገኘ ጊዜ ከእርሱ ጋር ደስ ይልህ ዘንድ ከእርሱ ጋር ታገስ። የእሳትም የጭሱ ትነት ይቀድማል፣ እንደዚሁም ደም ከማፍሰስ ጠብና ክርክር ይቀድማል። ወዳጄን መሰወር አላፍርም፣ ከፊቱም አልሰወርም። ነገር ግን በእርሱ ምክንያት ክፋት ብታገኘኝ የሰማ ሁሉ ከእርሱ ራሱን ይጠብቅ። ለአንደበቴ ጠባቂ ማን ባኖረልኝ? በእነርሱ እንዳልወድቅ አንደበቴም እንዳትገድለኝ በከንፈሮቼ የጥበብን ቁልፍ ማን ባኖረልኝ?